እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልዳላችሁ። ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ በቋ ብትወጣልኝ ይሻለኛል። እንደዚህ ማን ቀጥልም እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የሆነ ነገር መቀየር አለበት። የእናንተ ሙድ ሚያሻ ብቻ ነኝ እንዴ? ሙድ ሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበርና ይጠብቃል። ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው። እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ነው ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኒ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረቢለሽ ጫውታን የተጫወት ነው። እንዴት አይነት ረቢለሽ ጫውታን የተጫወት ነው። ወይኒ የሚረባ ሙከራ እናደርግ የሚረባ ጫውታ አልተጫወትን እንዴ? እስኳዳችን ሙሉ አይደል እንዴ? ሙሉ እኮ ነው። ሙሉ አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኒ ይፉ በናት ወይኒ ይመቻችሁ፣ በጣም ይመቻችሁ። ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው? ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው? እንዴት ነበረ ገብተው ሲጫወቱ የነበረው? በእግዚአብሔር ተገደው የገቡ እኮ ነው የሚመስለው። ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው። ፍላጎት የላቸውም ጭራሽ። ሙሉ ቡድኑ ጥሩ አልነበረም። በቃ ኃላፊውሪን አፈቀይ ቲምበር ያለ ቦታው አይመጣውም። ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት? ያ ሁላ ጣጣ ያመጣው ያንተ ይችን ኳስ መሳት ነው። መሳት አልነበረብህም። ያቺ ኳስ ታስቆጫለች። ታመምኩኝ ቤተሰብ ታመምኩ። በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን። ሃይላይት ነው ያሳዩን። ራሴን አመመኝ። እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን። አርቴታ ራሱ ሳካን ቤንች በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች። ለነገሩ ኖቲንጋም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ። ይሄ ሰንዳይሽ የሚባል አሰልጣኝ እንደው እሱንና አስቶን ቪላን እማላይበት የት ልሂድ? በመድኃኒዓለም እማላይበት የት ልሂድ? አሁን ይህንን ክለብ እሺ ምንድነው የምትሉት? አሁን ይህ ክለብ ምንድነው ችግሩ ነው የምትሉት? በስንት መከራ ሲቲ ተቋጥሮበት ምንም በሉት ብቻ ነጥብ ጣለ። ነጥቡን ወደ 9 ልዩነቱን ያሰፋል ተብሎ ሲጠበቅ እንግዲህ ከኖቲንጋም ጋር በኖቲንጋም ሜዳ ሄዱ 0-0 ወጣ። በዚህ ዓመት አርሰናል ዋንጫ ከማንሳት የሚያስቆመው ነገር አንድ ነገር ብቻ ሰዎችን ብዙ ጊዜ ሲሉት የሰሙት ምንድነው አርሰናል ራሱ እንግዲህ ዛሬ አሸንፎ ቢሆን ኖሮ ነጥብ ልዩነቱን ወደ 9 ማስፋት እድል ነበረው። ምን አረጋ አርሰናል አቸወጣ። ሌሎች ሲጥሉለት እንኳን ያን አድቫንቴጅ መውሰድ አልቻለም። ነገ ደግሞ አስቶን ቪላ አለው። እንግዲህ አስቶን ቪላ የሚያሸንፍ ከሆነ ነጥብ ልዩነቱ ወደ 4 ይጣባል ከአስቶን ቪላ ጋር። ከሲቲ ጋር አሁን ላይ 7 ላይ ነው ያለው። የዛሬውን ጨዋታ ያያችሁ አርሰናል ደጋፊዎች በሙሉ እስኪ ምንድነው ችግሩ ብላችሁ ታስባላችሁ? እውነት አሁን ይሄ ነው የምትሉትን እንደዚህ ብላችሁ እስኪ ኮሜንት ላይ አስቀምጡ። ምንድነው ማየው እንዴ?
ሲቲ ተሸንፏል በ6 ነጥብ። በ9 የምናደርገውን ምንድነው የምንሰራውኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮሽ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚንጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለኛ። ግን ኧረ በስመ አብ እኔ ከምሬ ነው የምላችሁ። በቃ የሆነ ያመመኝ ነው ራሴ የሆነ ነገር ደግሞ እዚህ ጋር እየወገኝ ነው። በቃ ይሄን የተቃጠልኩት ነው የምላችሁ ከምር። ቅድም እዛ ሲቲ ነው አሸንፌላለሁ ከ3 ነጥብ ልዩነቱን ደግሞ በ9 ነጥብ አስፋ ተብሎ ተሰጥቶ በነፃ እንዴ ነው መጠቀም የሚያቅት? ከምሬ ነው የምላችሁ። በቃ ኳሷን ከዚህ ወደዚህ ከዛ ወደዚህ አሽሞርሙናታል። ምን ሊያረጓት እንደፈለጉ አላቅም። በቃ ፈጣሪ ተጫዋች ንጣ እንደዚህ አንድ ጎል እኮ ነው በቃ ከዛ 3 ነጥብ እኮ ነው በቃ ይዘን መውጣት የነበረብን። ትሽ ከምሬ ነው የምላችሁ። በቃ ተናድጃለሁ። ዋጋ የሚያስከፍልን ጨዋታ ነው ከምር። እኔ ዛሬ አሸነፈን ነጥቡን ልዩነቱን በ9 ነጥብ ልዩነት አስፍተን ነገ በዓሉን ፏው እላለሁ ብያሳልፌ ስማምቡላረ ዋጋ የሚያስከፍል ጨዋታ ከምር አቻ ከምር ጭራሽ መሆን የነበረበት ጨዋታ ያልነበረበት ጨዋታ ነው ከምር አቻ ረዊና ጭራሽ በቃ ስማም። ቆይ ሚኬል አርቴታ ቆይ እኛ በኮሮናው ጊዜ በዝግ ስቴዲየም ቆይ ዋንጫ ሰጥተውሃል እንዴ? በአላህ የበላው ሻምፒየንስ ሊግ አለ። ምን አይነት ሳፋጣ ነው የምትጫወተው? ቤስት 11ን ሳካና ትሮሳርድን ይዘህ ገብተህ ስትመራ መፈላሰፍ መቀየር ነው እንጂ የትኛው ንቀት ነው? የትኛው የበላነው ዋንጫ ነው? ሲቲ ሲጥል አንኒ ጨዋታውን ተጥላለህ ነው ንገርሽ። በሲቲ ውጤት ነው እንዴ? እኔ አኡዙ ቢላህ ይሄን ሁሉ ስኳድ ይዘን እንዳለ ደንባራ ማዱኬ እኮ አይምሮ ኬዝ አለበት እኮ ማዱኬ አይምሮ ኬዝ አለበት እኮ። የሆነ ሰዓት ጥሩ የሆነ ሰዓት ላይ እኔ እሺ እንደውም ዛሬ እሱ ጥሩ ነበረ። ማርቲኔሊ ብራዚል ሄደ ጁጁሱ ነው ምን ልትማር ሄደ እዛ ሀገር ተወልጄ ነው ብለህ እንጂ አንተ ብራዚላዊ አኡዙ ቢላ አረ የሆነ ሰዓትም ያወሮት አስተክፍሩላ እኔ የዛኔ በቃ ልክ አለ ጦዤ ነው ልክ አይደለም። አንተ ብራዚላዊ መቼ ምርጥም ሆነ አታውቅም። በቃ እንደ አሁን ያኳስ ሚሳት ነው ክፍት ጎል ይሰጣል ደግሞ አውራዶር የመሰለ ልጅ አረ ብቻ ያሳፍራል ዛሬ ወላሂ። በማንም ጎረምሳማ ጨንጓራ አይቃጠልም ሀቢቢ። እነዚህ ጅላንፎዎች ናቸው። ምንም አምቢሽን የሚባል የላቸውም። ዋንጫ ለማንሳት አይደል ምንም ሞስት በቃ ዲስከስቲንግ የሆነ ታውቃለህ። ኧረ በአላህ እኔ እንደ ዛሬ ምርር በቃ እርር ያልኩበት ቀን የለም። ምንድን ኧረ አንተ ምን አይነት የሞቱ ናቸው በአላህ። የ9 ነጥብ ልዩነት የሚሆነውን ጨዋታ ነው እንግዲህ ከመጀመሪያ ደቂቃ ጀምሮ እስከ መጨረሻ ማለት ነው። ምንም ለማሸነፍ አይደለም እንትን ያሉት። እኔ ምን አይነት የቀፎ ስብስብ በእናታችሁ። ባጭሩ ዋንጫ ይሄ ነው። ተውት፣ ዋንጫ የሚባል ነገር እንዳታስቡት። ምን አይነት ተሆነሊ ይሄ ልጅ በቃ ተቀይሮ ከገባ በኋላ ማለት ነው ሲንቀሳቀስ የነበረው ሁላቸውም ለምን ብለን ኧረ በእናታችሁ ምን ነው አርሰናሌ ምን በደል ምን ባጠፋ እንዴ? ከናንተ ዋንጫ አይደል እንዴ የምንፈልገው? ዛሬ ጨጓራዬን ለመላጥ ሁላችሁም ለማልመጥ ትገባላችሁ። ሁላችሁ ምን ነው ሚኬል አርቴታ እኔ ነኝ ያለ ተጫዋች አስቀምጠ ቡካዮ ሳካን ከትሮሳርድ ጋር አስቀምጠ ማርቲኔሊ መጫወቻ ታደርገኛለህ? ጨጓራዬ ዳሜጅ ምን ነው አርሰናሌ ዋንጫዋ ልትኮበልል እግሯን ስታነሳት መጪም ወደኔ ምን ነው አርሰናሌ። ሚኬል አርቴታ ምን ነው ፈለግኩ አለች እኮ እንደፈለገች ብትገኝላት ምን አለ ፈለግኩ አለች። እንግሊዝ ፕሪሚየር ሊግ ዋንጫ ከሲቲ በ7 ነጥብ ርቀሃል። አስቶን ቪላስ ነገ ይጫወታል። ምንድነው እየሆነን ያለ ነው? አረ ድሉ እኮ ርቦን እኮ ብሉ እየተባለን እኮ ነው። አንበላም ራብ ይግደለን እያለን እኮ ነው። በስማ አርሰናል ማለት ወርቅ ቢነጠፍለት በቃ ፋንዲያ ነው እያለ ረግጦ የሚሄድ ቡድን ነው። በቃ ይህን ቡድን ይዘን ነው ዋንጫ የምንመኘው። በሁለት ሳምንት ተከታታይ ነጥብ የሚጥል በሜዳው ከሜዳው ውጪ ነጥብ የሚጥል ወርቃማ ድሎችን አግኝቶ ጥሎ የሚሄድ ፋንዲያ ነው ብሎ የሚረግጥ ቡድን። ደካማ የአሰልጣኝ ውሳኔዎች፣ ደካማ ፐርፎርማንስ ሜዳ ውስጥ ካሉ ተጫዋቾች በቃ በዚህ ቡድን ዋንጫ ይበላል። እኔ ወገን እኔ አሁን ጥያቄ ውስጥ እየገባው ነው በእውነት ከናንተ ከተጫዋቾቹ እኮ እኛ ደጋፊዎቹ በደንብ ነጥብ እየሰበሰብን
ሲቲ ላይ የምንቋጠረው ቋጠሮ ነው እንዴ? ቆይ ዛሬ ትርፌን መደገፍ አንፈልግም። ደግፈን ፍሬያችን እስከሚፈርጥ ድረስ ቋጠርን ጣለ ሲቲ። ከናንተ በላይኛ ነጥብ እየሰበሰበን እኮ ነው። እናንተ ተጫውቻችሁ ነጥብ ሰብስባችሁ ዋንጫውን አታመጡም እንዴ? ቆይ ምን እንግሊዝ ላይ ቆይ ምን የአርሰናል ደጋፊ የለም ነው? አያስጨንቅም ነው? አረ በመድኃኒዓለም ምንድነው የሚሰሩት? እኔ ንገሩኝ እስቲ ኮሜንት ላይ በመድኃኒዓለም። ዋንጫውን መብላት ግን ይፈልጋሉ? እስቲ ኮሜንት ላይ ንገሩኝ። እኔ እየፈለጉ አልመሰለኝም። በቃ እንደዚሁ በቃ አመቱ ሙሉ በባዶ ተጨባብጠን ምናምን በቃ በሚቀጥለው ሳምንት ተባብለን መለያየት ነው። ቆይ ምንድነው ነገሩ? አረው እኔ ብቻ ነኝ ግን ሌላ ጊዜ አርሰናል አቻ ሲወጣ እንደሚደብረኝ ዛሬ አልደብረኝ ማለት ላይክ ውጤቱ ሊያናድድ ይችላል ግን ቱማች አልደብረኝም። ቢካዝ ቅድም ሲቲ ነጥብ ጥሎ ምናምን ስለሆነ የጠበቀን ያን ያህል የሚያስከፋ ውጤት አይደለም። አሁንም ቢሆን በ7 ነጥብ ልዩነት ነው እየመራን ያለ ነው። ስለዚህ ላይክ ፎከስ ማድረግ ያለብን ደግሞ ወደ ቀጣይ ወደ ቻምፒዮንስ ሊግ ጨዋታ ነው። ከኢንተር ሚላን ጋር ከባድ ጨዋታ አለብን ሳንሲሮ። ስለዚህ ፎከስ ማድረግ ያለብን እዛ ላይ ነው ብዬ አስባለሁ። ቱማች እንዳይደብራችሁ ያሰናል ደጋፊዎች ፈታ በሉ በቃ። አርሰናል ዘንድሮ ዋንጫውን ሲበላ ማለት ስናሸንፍ በጣም ልንደሰትባቸው ከምንችላቸው ነገሮች መካከል ልክ እንደ ዛሬው እንደዚህ አይነት ጨዋታዎች ያበሳጩን ያህል የዛኔ በደስታው በደንብ ስለምናጠፋው አርሲዎች ምንም መናደድ ምናምን አያስፈልግም። በጣም ኦቨር ሪያክት ማድረግ አያስፈልግም። የራስን ተጫዋች ዲስሪስፔክት ማድረግ አያስፈልግም። አርቴታን ዲስሪስፔክት ማድረግ አያስፈልግም። አርሲዎች እንቀጥላለን። የዛሬው አሪፍነቱ በ6 ነጥብ ነበር ይሄን ጨዋታ ከመጀመራችን በፊት የምንመራው የነበረው አሁን በ7 ነጥብ ነው የሆነው። ስለዚህ አርሲዎች አታስቡ፣ አርሲዎች እንቀጥላለን። የዓመት የኛ ነው። ምንም የሚያሳስባችሁ ነገር የለም። ዋንጫውን እኛ ነን የምናሸንፈው፣ ሌላ ማንም የለም። አርሲዎች እኔ አሁን ዛሬ የተናደድኩት ለምንድን ነው ለምን ቶሎ ፕሪሚየር ሊጉን አንገለውም ምናምን በሚል ነው እንጂ እንደምንበላው የተረጋገጠ ነው አርሲዎች። ስለዚህ ምንም እንዳትናደዱ አርሲዎች። ከዚህ በኋላ ነጥብ መጣሎች ምናምን ሊኖሩ ይችላሉ። ስለዚህ ራስን ለዛ አዘጋጅቶ መቀጠል ነው አርሲዎች። ግን ይህን አስረግጬ ነው የምነግራቸው አርሲዎች፣ ዘንድሮ ዋንጫው የኛ ነው። ማንም አያስቆመንም፣ ከዛ ማንም አያስቆመንም። ስለ አርሰናል ብዙ ሊባል ይችላል። ይህን ቀን በውጉት የሚጠብቁ በጣም ብዙ ሰዎች አሉና ብዙ ሊባል ይችላል። ምንም ነገር ፍራስትሬት እንዳያደርጋቸው አርሲዎች እንቀጥላለን። የአርቴታን ሰራዊት ይዘን እንቀጥላለን አርሲዎች። እኛን የምንደሰተው ሜይሌ ግንቦት ላይ እኛንን ዋንጫውን ይዘን የምንጨፍረው አርሲዎች፣ ሌላ ማንም የለም አርሲዎች። ምንም እንዳያሳስባችሁ አርሲዎች። ይመቻችሁ። ይህን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ ያደርጋችሁ። ይኸውልህ አርቴታ ከአመት አመት የማይለቅ ስህተት ይሄ በቃ ተቃራኒ የሚቃረን ለዋንጫ የሚፎካከር ክለብ ነጥብ ሲጥልልህ አብረህ ትጥላለህ። ይሄ እኮ ነው በቃ ዋንጫውን እንዳንበላ የሚያደርገን እኮ ይሄ ነው እኮ። እሺ አሁን ዛሬ ኖቲንግሃም ፎረስት 17ኛ ላይ የሚገኝ ክለብ ማለት ነው 22 ጨዋታ ተጫውቶ 22 ነጥብ ያለው ክለብ ማለት ነው። እግዚአብሔር ሼብ ነው። ያው ሁሉ ኮርና አግኝተን ሴት ፒስ ነበር የምንጠቀመው። እሱን እንኳን ኦፕን ፕሌይ አይቱ ምን አሁን እሺ ምኑ ጋር ራሱ ጥፋት እንደሆነ በቅያሪ መጀመሪያ በቃ አስጨነቀ መጮት እየቻልክ ገና ጭራሽኑ ፕሪሚየር ሊግ ላይ ቀላል የሚባል ክለብ የለም። ለአርሰናል ሲሆን ሁሉም አረመኔ ነው የሚሆነው በቃ። ሲቲ ነጥብ ጣለ ብለን እዚህ ተደሰተን። አሁን ለማንኛውም ፕሪሚየር ሊጉን በ7 ነጥብ ልዩነት እየመራ ነው። ግን አሁንም አርቴታ ስህተትን ተጠቀም፣ አረም ተው። እዚህ ጋር ዩናይትድ አሸነፈው፣ እዚህ ጋር ትጥላለህ። ኧረ በስመ አብ